ከታሪካቸው ተማሪ ከሐዲሳቸው ተማሪ ከቁርአን ተማሪ ቁርአን ላይ ያለን ትርጉም በሚቀይር መንገድ እንዳትረጅ እኔ ጠባብ የሆነች አቅልን ያለችኝ የአላህን ኪታብ ለመመንዘር የኔ ጠባብ አቅል አትበቃም የነብዩን ሐዲስ ለኔ ጭንቅላት ካልተስማማ ምል ሰው አይደለሁም ግጥም አድርጌ ነው የማምነው መጀመሪያ እሳቸው መውደዳቸው ጠቅሞኛል መውደዴ ጠቅሞኛል ስለዚህ ነብዩ አለይሂ ሰላቱ ወሰላሙን የህይወትሽ አካል አድርገሽ ያጅና ትምህርት ቀላል ነው ከዛ በኋላ እገሌ አለ ስትባይ አለ የተባለው ሰው ሁሉ ከነብዩ በታች ነው አለይሂ ሰላቱ ወሰላም ወደ ነብዩ አለይሂ ሰላቱ ወሰላሙ ሲራጥ ወደሳቸው መንገድ ያልተጣራ ሰው ትክክል አይደለም ግን ዕውቀቱን እናከብርለታለን አንጠላውም የሱን ዕውቀት ነብያችን የመጨረሻ ያተናገሩትን ነገር አንድ ነገር ጨምሬ ልሂድ ሲራጠል ሙስተቂምን ሲያስረዷቸው ለሰዎች ለባልደረቦቻቸው አንድ ትልቅ መስመር ሳሉና እናንተ እዚህ ናችሁ ይሄ ሲራጠል ሙስተቂም ነው ቀጥተኛው መንገድ ማለት ነው ቀጥተኛው መንገድ ምራን አይደለ በየሰገርንበት ሰዓት ምን ነው ይሄ ቀጥተኛው መንገድ ነው ከዚህች መንገድ እኔ ካሳየኋችሁ መንገድ እውነተኛው መንገድ ካለቀቃችሁ እዛ ጫፍ ጀነት ነው ያለው ነገር ግን ሽባ የሆኑ ቀጫጭን መንገዶች አሉ ሲራጠል ሸያጢን ሲራጠል ናስ ሲራጠል ፉላን የሰዎች ሲራጥ ነው ኢስላም ለህሊናሽም ለልብሽም ማብራሪያ እንኳን ሳትፈልጊ የምትረጁ ነገር ነው ላኪን ሪቨርት ስታደርጊ ሽሚያ እንዳለ አውቃለሁ ይሄኛው ነው ትክክል ያኛው ነው ትክክል ይሄ ነው እንደዛ ይሄ ነው እንደዛ ላ ወላሂ እናንተ ናንኛ ልናጨበጭብላችሁ አልመጣን እናንተ ከፈራችሁ ስላላችሁን አልሰለማችሁም ስላላችሁን አልሰለምንም ማለት ነው ላ ያ የግለሰብ አስተያየት ነው እንደዛ ያለኝንም ሰው ለአላህ ብዬ ወደዋለሁ በተረዳበት መንገድ ተረጎሙ እሱ ስላለኝ ነው እንደኔ ያልሰለምኩት ሸሃዳ እኮ እንዴት እንደሆነ ሰዒድ ሙስጠፋ አለይሂ ሰላቱ ወሰላም አሳይተውናል ከዛ በኋላ ያለው ነገር ወላሂ የማይጠቅም የማይረባ ነው ሰዎች አይደሉም ለአዲስ ዓለም እስልምናሽን ዳኝነት የሚሰጡሽ ሙስሊም ነሽ ኩፋር ነሽ ትክክል አይደለሽም ትክክል ነሽ የሚለው ምክር እንኳን መስጠት የፈለገ የአዲስ ስልክ ቁጥር እዚህ እጁ ላይ አለ ብቻሽን መጥቶ ይምከርሽ ከዛ ውጪ የታሪክ ሽሚያ ነው እኛ ሸፉላንን ወይ ገሌ ፉላንን ላ ወላሂ ነብዩን አለይሂ ሰላቱ ወሰላሙን أشرف الأنبياء من المرسلين تقي صالح من الصالحين عبد من العابدين يهودت النبي سكتل እሞታለሁ መጨረሻ ያሱ ነው እገሌ እንዲያብራራልኝ የምፈልገው የአረብኛ ቋንቋ ሊሆን ይችላል እገሌ ግን ቁርአንን እኔ በተረጎምኩት መንገድ ተረዳኝ ካለኝ አሁን በእኔና በሱ መካከል የነበረው ወዳጅነት ባይቋረጥም ስህተቱን እንድሸከም ቡድኑን እንድሸከም እየጋበዘኝ ነው ማለት ቁርአንን አረብኛው እንደሆነ እንጂ ሰው መማር ያለበት ይሄ ማለት ይሄ ነው አይለኝም አላህ ብሎኛል አላህ ከተናገረበት ንግግር ውጪ ያለው ትርጉም በአጠቃላይ ባጢል ነው ነብዩ አለይሂ ሰላቱ ወሰላሙ ካሳዩበት መንገድ ውጪ የሚመክሩ ሰዎች ሁሉ አላህ ለነሱም ይዘንላቸው ለኛም ይዘኑልን እኔ ረሱሉን አለይሂ ሰላቱ ወሰላሙን በ14 ዓመት ያፈቀርኩ ሰው ነኝ አንተን ወዳለው ለአላህ ብዬ ወንድሜ ነህ በየትኛውም ግሩፕ ውስጥ ተካተት ላኪን ያ ግሩፕ የውመል ቂያማ ወይም ቀብር ስትዶል ዲንህ ምንድነው ስትባል እኔ እዚህኛው ግሩፕ ነኝ ትላለህ አትልም ዲንህ ምንድነው ስትባል እስላም ነው የምትለው ነብይ ማን ነው ስትባል ሸፉላን ነው የከተልኩት አትልም መሐመድ ነው ነብይ ነው የምትለው ከዚህ ውጪ ያለው አረዳዳ አዲስዬ لا ينفع علم لا ينفع ዕውቀት ኪሳራ ካመጣባቸው ሰዎች በአላህ እንጠበቃለን አላህንም እንለምነዋለን ጠቃሚ የሆነውን ዕውቀት ብቻ እንዲያሳውቀን لا تعلمنا علم لا ينفع ما يጠቅም ነገር አታሳውቅ አይረባን ናፊ የሆነውን ነገር ደግሞ አላህ ያሳውቀን ቁርአንን በወረደበት መንገድ ብቻ ከተለዋለሁ የነብዩን አለይሂ ሰላቱ ወሰላሙ ሐዲስ በእኔ ስንፍና ምክንያት ለአቅሌ ካልገባኝ
እኔ ነኝ እኮ ሰነፉ ስላልገባኝ ሪሸፕ የምደረገው እኔ ነኝ እንጂ ለእኔ ተብሎ ቁርአንም ሐዲስም ሼፕ አይደረግም። እኔ ለቁርአን እገራለሁ፣ ሼፕ እደረጋለሁ ለእስልምና። ኢስላም ለእኔ እንዲመቸኝ ብሎ መንገዱን ቀይሮ ሌላ መንገድ ሊያመጣልኝ አይችልም። ወላሁ አለም። በተናገርኩት ንግግር ሁሉ ጥመቱ የራሴ ነው። የቂያማ ቀን አላህ ፊት ይያዝበታል። የተናገርኩት ነገር ግን ሀቅ ከሆነ ወረቢ ወረቢኩም የአላህ ማገዝ የአላህ መምራትና የነብያችን አለይሂ ሰላቱ ወሰላሙ ሱና ነው። ከዛ የተረፈውን ገጠር ተቀምጠው አፈር እየገፉ ላምባና ኩራዝ እየለኮሱ ለኛ ወተት እያጠጡ ዳቦ እያገመጡ ለደከሙብን ሰዎች አላህ ጀነተል ፊርደውስን ያዘጋጅላቸው። ወደ ጀነተል ፊርደውስ አላ እለፉ ይበላቸው። ሹብሃንና ግርግርን ላላሳዩን ሰዎች አላህን በቀጥታ እንድንገዛው ሂዲያ ለሰጠን ለሱ ለጌታዬ ሽኩር ይገባው። አልሐምዱሊላሂ ረቢል ዓለሚን ሱመ አልሐምዱሊላሂ ረቢል ዓለሚን ሱመ አልሐምዱሊላሂ ረቢል ዓለሚን። ግለሰብን ከመከተል ወጥቼ ግለሰብን ልከተል አልችልም። መከተልማ ካለ ነቢ ኢሳንም መከተል ነበር። ከነቢ ኢሳ ላነሰ ሰው አልታጭም። እርሶ ነቢ ኢሳ ያላህ ባሪያ ኖት ካልኩ በኋላ ፍጡር የሆነ ሰው የነብዩንና መንገድ እንዲያሳየኝ ወይንም ደግሞ የቁርአንን ትርጉም በሱ መልክ እንዲያስረዳኝ አልፈልግም። ቁርአን በወረደበት መንገድ ብቻ በቃኝ። ሐስቡና አላህ ወኒዕመል ወኪል። ሰላሙን አለይኩም ወራህመቱላሂ ወበረካቱ። ያው ቀለዋጭ አይደለሁ፣ ሌላ ቤት መሄድ አይቀርም። አዲስ ዓለም ነበረች ራሱ ማለት ነው። እና በጣም በቃ እንትን ማቹሪቲዋን እወደዋለሁ፣ ብስለቷን፣ እርጋታዋ ምናምን እና እንደዚህ ብዙ ጊዜ ቅጭቅጭ ያረጋቸዋል አንዳንድ ሰዎች ማለት ነው። በቃ እንደሰለሙ በቃ ማለት መተው ቁጭ ብለው ተማሩ ስትሏቸው ይንቀሸቀሻሉ። በቃ በእንትን ውስጥ በቃ በዚህ ሶሻል ሚዲያ ትንሽ የረገባ አድርጋችሁ አጥኑ ሁለቱንም ሃይማኖት ሲባሉ እንትን አይሉ ማለት አይሰሙም። በቃ እንደዚህ አይነት ነገር አለባቸው። ከዛ በኋላ ደግሞ ተመልሰው ካፊር ቤት ደግሞ ይሄዳሉ። ካፊር ቤት ሄደው በማያውቁት ነገር በቃ አንዳንዴ ወይ እንጃ ግራን የሚገባኝ ራሱ ምንድነው ላለው በቃ እነዚህ ሰዎች ሐሳብም ነሲያም ስትሰጧቸው አይቀበሉትም። ራሱ በቃ በራሳቸው መንገድ ነው የሚሄዱት። እና ምንድነው ማድረግ ያለባችሁ እናንተ? አትሂዱ። ልክ ቤት ሲከፍቱ እንደዚህ አዳዲስ እንትን የሚሉት ያለ እውቀት እንትን የሚሉ ሰዎች ጋር አትሂዱ፣ አታሙቁላቸው። እናንተም ካልሄዳችሁ የኛ ሰዎች እኛም አንሄድም። ራሱ እኔ አሁን አላቅም። ራሱ አንዳንድ ቤት ውስጥ የኛ ሰዎች ላይቭ አሉ ብዬ ጥልቅ ስል አዲስ ሰለምቴ ጋር አዲስ ማለት አዳዲስ ሰለምቴዎች ጋር የከፈቱ ጋር ሄጄ ያገኛቸዋለሁ። እንዲህ አይነት ፕሮብሌሞች ይፈጠራሉ። እና በተቻለ አቅም አትሂዱ። በቃ አዲስ የሰለሙ ሰለምቶች ይማሩ፣ ቁጭ ብሎ ይማሩ። ብስለት የላቸውም፣ የተረጋጋ ነገር የላቸውም። በዛ ላይ ስሜታዊ ይሆናሉ፣ በዛ ላይ ይሳደባሉ አብሮ። እና እንደዚህ አይነት ነገር ነው። በጣም ጥንቃቄ ያስፈልጋል ለማለት ፈልጌ ነው። እንግዲህ አዲስ ዓለም አላህ ይጨምርልሽ። እኔ አንድ ቀንም ስትሳደቢ ሰምቼሽ አላቅም። ትሪት አደራረግሽ ምናምን ይመቸኛል። ያንቺና የጃቢር ትሪት አደራረጎች በጣም ይገርማል። ሳይኮሎጂካል ሜካፑ፣ ሎጂካል አፕሮቹ፣ ኤፒስቲሞሎጂካል አፕሮቹ፣ ሜታፊዚካል አፕሮቹ በጣም ይገርመኛል ራሱ ማለት ነው። እና ይሄ ካላ ዘንድ ነው። እንደዚህ አይነት ሰዎችን ኢንከሬጅ አደርጋለሁ በምንም ነገር በርቱ፣ ተበራቱ ማለት እንዲማሩ፣ እንዲጠነክሩ፣ ሞራላቸው እንዳይጎዳ፣ እንዳይወድቅ፣ በፈተና እንዲጸኑ ልናበረታታቸው ይገባል ለማለት ፈልጌ ነው። ጨርሻለሁ። አስለፈለፍሽኝ ዛሬ። ብዙ አቂዳ ለሚለው ብዙ ቁጥር ነው። ለምሳሌ ብዙ ቦታ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 234 ላይ ራሱ የጋብቻ ውል ለሚለው ቃል ቁለቱን ኒካ ተብሎ ተጽፏል ማለት ነው። ራሱ አቂዳ ማለት አንቺ አቂዳሽ ምንድን ነው ስትባይ በልብሽ አምነሽ የያሽውና የቋጠርሽው ነገር ምንድን ነው ማለት ነው። ስለዚህ ይህ ቋንቋዊ ፍቺ ነው። አቂዳ ማለት ሸሪዓዊ ፍቺ ደግሞ አንቀጸ እምነት ማለት ነው። ዶግማ ማለት ነው። ዶግማ የሚለው የግሪክ ቃል ራሱ መሰረት፣ መርህ ማለት ነው። አንቀጸ እምነት ማለት ክሪድ የምንለው ራሱ እና ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ነው የምናገኘው አቂዳ የሚለውን ቃል። ግን ቁርአን ላይ ከሆነ ደግሞ ኢማን በሚለው ነው። አቂዳ ማለት ሲምፕሊ እምነት ማለት ነው ትርጉሙ። ሁለቱም ኢንተርቼንጅ ሆኖ ነው የሚመጣው። አቂዳ ማለት የቋጠርሽው በልብሽ የቋጠርሽው እምነትሽ አቂዳ ይባላል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ናቸው በግስ መደብ ደረጃ የሙስሊም ልብ በሶስት ጉዳይ አያምንም ጀነት የሚገባበት ቢሆን እንጂ ብለው ምንድን ናቸው ሲባሉ ለአላህ ብሎ በእኽላስ መስራት፣
ለአሚር ቅን ምክርን ለመስጠትና ጀማን አጥብቆ መያዝ ብለዋል። ጀማውን ማለት ነው። እና አያምንም ብለው የተቀመጠው ቃል ዩሚኑ ለሚለው ቃል የአረብኛው ምንድነው አቂዳ ተብሎ ነው የተቀመጠው። ስለዚህ አቂዳ የሚለው በቁርአን ውስጥ ኢማን በሚለው ነው የመጣው ማለት ነው። አላህ በቁርአን ውስጥም በሱረቱ ማይዳ ምዕራፍ 5 ቁጥር 89 ላይም እንደዛ ይላል። ባሰባችሁት ለሚለው ቃል የሚገባው አቂዳ የሚለውን ቃል ይጠቀማል ማለት ነው ራሱ ማለት ነው። በውስጥሽ አስበሽ የምታምኚው ነገር አቂዳ ይባላል ማለት ነው። ስለዚህ አርካኑን ኢማን አቀዲ ነው ራሱ መሰረት ነው፣ ላንቺ ዶግማ ነው። ላኢላሃ ኢለላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም ሲባል ያንን ነው አቂዳሽ ነው። ኢማን ማለት ደግሞ እምነት ማለት ነው። ያው ትልቁ የኢማን ቅርንጫፍ ኢማን ከ70 በላይ የሆኑ ቅርንጫፎች አሉት። ትልቁ ቅርንጫፍ ደግሞ ላኢላሃ ኢለላህ ነው ብሏል ረሱል እና ላኢላሃ ኢለላህ የሚለው ሁለት እንትኖች አሉት። ምንድነው? ሁለት ሩኮች አሉት። አንደኛው ነፊ ይባላል፣ ሁለተኛው ኢስባት ይባላል። ነፊ ማለት ማፍረስ ነው። ነፊ ማለት ላኢላሃ ስትይ ታፈራርሻለች ማለት ነው። ኢለላህ ስትይ ደግሞ ኢስባት ታደርጊያለች፣ ታጸድቂያለች ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በጣዖት የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌለበት ጠንካራ ገመድ ወይም ዘለበትን በእርግጥ ጨበጠ ብሏል አላህ በቁርአን ውስጥ። ስለዚህ ይህንን ነው የአላህን ገመድ አጥብቃችሁ ያዙ ነው የሚለው ቁርአን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያዙ ማለት ገመዱን ነው። ላኢላሃ ኢለላህ የሚለውን ገመድ ትይዣለሽ። ተንጠልጥለሽም ከእሳት ጉድጓድ አፋፍ ላይ የወጣሽው በሱ ነው። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሱ አዳናችሁ ነው የሚለው። ይህንን ነው እንትን የሚለው የሚያሳየው ማለት ነው። ሱረቱል አይ ቲንክ ሉቅማን ላይ ይመስለኛል ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ሰጥ ይላል። የሚሰጥ ለሚለው የአረብኛው ቃል ዩስሊም ብሎ ነው ያስቀመጠው። ስለዚህ አንድ ሰው ላኢላሃ ኢለላህ ብሎ ያንን በብቸኝነት አንዱን አምላክ ሊያመልክ ሲመጣ እንትን ነው። ከዛ በተረፈ ቁርአንና ሐዲስ ላይ መሰረት የሌለው ነገር ከጊዜ በኋላ የመጡ ነገሮች ምናምን ነገሮች ሲመጡ ደግሞ ያንን ደግሞ መጠንቀቅ አለብሽ። ያንን ደግሞ የምታውቂው በትምህርት ነው፣ ደሊል ነው የምትፈልጊው አንቺ። ከዚህ በኋላ ምንም ነገር ስትባይ ቁርአንና ሐዲስ ላይ አለ ወይ ብለሽ የመጀመሪያ ጥያቄ ነው ማቅረብ ያለብሽ። ካለ እንትን ታያለሽ። ዝም ብሎ የቶራ በራና አርቲ ቡርቲ የሆኑ ነገሮች ሰዎች ሲናገሩ እንኳን ከሰማሽ ቁርአንና ሐዲስ ላይ ደሊሉን አሳዩኝ ብለሽ ማለት አለብሽ እንጂ ምንድነው ምናምን ነገር ተብሎ የሚያደናግርም ነገር የለውም። ራሱ ሐላል ግልጽ ነው፣ ሐራምም ግልጽ ነው። በመካከል ያለው የሚያጠራጥር ነገር ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የሚያጠራጥር ነገር ሲኖር ደግሞ ወደማያጠራጥረው አዘን ብለዋል። ስለዚህ በግልጽ የተቀመጠ ነገር አለ። ይሄኛው ፈርድ ነው፣ ይሄ ሙስተሃብ ነው፣ ይሄ ሙባህ ነው፣ ይሄ መክሩ ነው፣ ይሄ ሐራም ነው የሚለውን አምላካችን አላህ በቁርአንና ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አስቀምጦታል። አምላካችን አላህ የእሱ ንግግር ነው ቁርአን፣ ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። እሳቸው ነብይ ናቸው። ሐሳቡ የሚመጣው ካላህ ዘንድ ነው፣ ወሂ ነው ብለን ነው የምናምነው። ንግግሩ ግን የእሳቸው ነው። ሰው ይሄ የሆነው ሐዲሶችን ትቀበያለሽ ማለት ነው። ቀደም ሰለፎች በዝምታ ያለፉትን ነገር በዝምታ ታልፊያለሽ። እንደገና ደግሞ እነሱ የተረዱበትን ነገር ደግሞ አንደርስታንዲንጉን ትይዣለሽ። ፈርስት ጄኔሬሽን፣ ሰከንድ ጄኔሬሽን እና ሰርድ ጄኔሬሽን የሚባሉት የመጀመሪያው ትውልድ፣ ሁለተኛው ትውልድ እና ሶስት ትውልዶች አሉ። እነሱ ላይ ነው ቤዝድ ያደረገው ረሱል ሰለላሁ ዐለይሂ ወሰለም መሰረት አድርጋችሁ ያዙ፣ አጥብቃችሁ ያዙ ያሉ። እዛ ጋር ያሉ ምን ይባላሉ? እነዛ ሰዎች ሰለፎች ይባላሉ ማለት ነው። የቀደምት ሰለፎች ይባላሉ ማለት ነው። ቀዳሚዎቹ እነሱ ማለት ነው። የእነሱን መንሃጅ እነሱ አንደርስታንድ ያደረጉበትን ቁርአንና ሐዲስን አንደርስታንድ ያደረጉበትን ነገር ደግሞ መያዝ የሁላችንም ተቀዳሚ ተግባር ነው ማለት ነው። ይሄ ነው ያለው። ምንም እንትን የሚለው ነገር የለም። ለዛ ነው ተማሩ የምንለው እኛ። ትምህርት ጥሩ ነው፣ መማር ጥሩ ነው ብለን የምንለው። ስትማሪ ሁሉ ነገር ታውቂዋለሽ። ካልተማርሽ ምን ካላልሽ ግን ዝም ብሎ አየር ላይ ከሆነ ግን ማንም እየመጣ ነው የሚለው። ቁጭ ብለሽ ስታዩ ሰው ሁላ ረጅም ነው የሚመስልሽ። ያለው አማራጭ ምንድነው? መቆም ነው ያለብሽ። አንቺ ስትቆሚ ማን አጭር እንደሆነ ማን ረጅም እንደሆነ ያኔ ታውቂዋለሽ። ስለዚህ ከተማርሽ ማንም መጥቶ እንትን አይደብሽም። ማንም መጥቶ አይረማመድብሽም። ማንም የትኛውም ክርስቲያኑም እና ደግሞ በስመ ሙስሊም ነኝ የሚለውም ዝም ብሎ ጫት ቃሚውም ማንም መጥቶ ጫት ሐላል ነው ሊልሽ ይችላል። መጥቶ ምን ልትይ ትችያለሽ? እና አላህ ከአርሽ በላይ ነው የሚል ብዙ ቦታ ላይ ቁርአን ላይ ቦታ 7 ቦታ ላይ አለ።
በቃ አላህ ከአርሽ በላይ ነው ይላል። እንዴትነቱ ግን አልተገለጸም። ከአርሽ በላይ ነው የሚለውን ነገር ትቀበያለሽ። አይ እንዴት እያልሽ የምትፈላሰፊ ከሆነ ቀደምት ሰለፎች እንዴትነቱ አልተገለጸም ብለውን አልፈዋል እሱ ማለት ነው። እና እንደዚህ አይነት ጥያቄዎችን ከተጠየቀ ፊሎሶፊካል አስፔክት ነው። አላህ ሳይቀር ዘመን ሳይቆጠር በፊት ያያሉ አውቀሽ ምንድን ነው የሚያየው ብለሽ ጠይቂው። የሚያየው አለ ወይ? ያኔ ፍጥረት የለም ማንን ነው የሚያየው ብለሽ ጠይቂው። አይሻ እንዴ ፈጣሪ ከሰው ጋር ይመሳሰል ለማየት እኮ የሚታይ ነገር የግድ አያስፈልገውም ይልሻል። እሱ ለራሱ ሲሆን ማለት ነው። እንዴትነቱ አይገለጽም። ያያል ነው በቃ አለቀ። እኔ በጨለማ ውስጥ ያለውን ነገር ማየት አልችልም። ብርሃን ያስፈልገኛል ለማየት። አላህ ግን በጨለማ ውስጥ ያለውን ነገር ያያል። ስለዚህ የኔ ማየትና ያላህ ማየት አንድ አይነት አይደለም። ግን ቁርአንና ሐዲስ ላይ አላህ በቁርአን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ባሰበበት ኢስባትና በወሰቡበት ወስፍ ተቀብለን እንሄዳለን። በቃ ያን እንድንከተል ነው። ከጌታ ወደ አንተ የተወረደውን ብቻ ተከተል ነው የሚለው። ምንድነው የተወረደው ስንል ደግሞ መጽሐፍና ጥበብ ተብሏል። መጽሐፍ የተባለው ቁርአን ነው። ጥበብ የተባለው ደግሞ ሐዲስ ነው። በቃ ሙስሊም የሚከተለው ያ ነው። ከዛ በኋላ ግን ዑለማዎች ከዛ ውስጥ ነው ኢስቲንባጥ። ዑለማዎች የምንቀበልበት ምክንያት አንደኛ በቁርአንም ተነግሮናል። ረሱል ሰለላሁ ዐለይሂ ወሰለም ዑለማዎቻችን ዑለማዎች የነቢያት ተተኪዎች ናቸው ብለዋል። ስለዚህ ከዛ ነው ኢስቲንባጥ የሚያደርጉት እነሱ ነው። ፊልተር አውት አድርገው ቁርአንና ሐዲስ ላይ ያለውን ነገር የሆነ በልተው ምናምን ስላስቀመጡት ነው። ኪታቦችም ደግሞ አሉ በውስጡ ብዙ መጽሐፍቶች አሉት ይላል ስለ ቁርአን ሲናገርና በውስጡ ብዙ ኪታብ እንዲመጣ በተለያየ ጉዳይ እንዲመጣ ያደረጉት ዑለማዎች ያንን እንደሚያመጡም ደግሞ አምላካችን አላህ በቁርአን ውስጥ ነግሮናል ማለት ነው። አይ ቲንክ ብዙ የተወሳሰበ ነገር አይደለም። አንቺ በጣም ብሩህ አይምሮ ነው ያለሽ። የሰው ልጅ አይምሮ ደግሞ እንዲሁ በተፈጥሮ ስሉጥ ነው። አንቺ ደግሞ ብሩህ አይምሮ ስላለሽ ለመማር በጣም ዝግጁ ነሽ። ምንም ያቅትሽ ያለ አይመስለኝም። እና አንድ 6 ወር ምናምን ጊዜ በሰጪው መሰረታዊ የሆኑ ነገሮችን ታውቂበታለሽ ማለት ነው። ታመዛዝኝበታለሽ ማለት ነው። ምንም ያወዛግብ ነገር የለም ማለት ነው። እኛን ከሰለምሽ ስንት ጊዜ ነው? አዲስ ዓለም ጡት አላት አይደለ? ጥጃው ደግሞ የፈለገውን ነገር መርጦ ይጠባል። ከፈለገ የኛውን ከዛ መዛቦቹ በፊቂና በአቂዳ ጉዳይ ላይ ራሱ መዛብ ማለት ራሱ መንገድ ነው። አራት ልክ እንደ ጡቶቹ ነው ራሱ ያሉት። አራቱ መዛቦቹን እንቀበላለን እኛ። የፈለገውን መዛብ መቀበል ይችላል በፊቂ ጉዳይ ላይ ማለት ነው። በአህካሙ ላይ ማለት ነው። ምንም ችግር የለውም። እዛ ላይ አይደለም ችግራችን። ምንም አይነት ችግር የለብንም። አራቱም እንትኖች ማለት ነው። አራቱም አላህ ይራማቸው። አራቱንም አይማዎቻችን እንቀበላለን። አራቱንም ነው የምንቀበለው። መዛብ ማለት ነው። ይሄ ስኩል ኦፍ ቶት ማለት ነው። ምንም እንትን የለው ማለት ነው። የተለየ ነገር የለው። ስለዛ ደግሞ የራሱ ፕሮፌሽናል የሆኑ ሰዎች አሉ። እሱን ደግሞ እነሱ ይነግሩናል ማለት ነው። እኛ አብዛኛውን አቂዳ አካባቢ ላይ ወይም ደግሞ ኮምፓራቲቭ ሪሊጅን ላይ ያለን ሰዎች ነን። ሙቃረና ላይ ነን ፕሮፌሽናሊ ማለት ነው። እሱን ብጠይቀን እኛ እናብራራለን። በተረፈ አህካም የሚባሉ ትምህርቶች ላይ ፕሮፌሽናሊ ፊቂ ያጠኑ ሰዎች አሉ። እንደነ ሁሱ አይነት ምናምን ነገር ይችላሉ። ፈትዋ የሚሰጡት እነሱ ናቸው። እውቀቱ በደንብ ያላቸው ነው። እኔ እውቀቱ እዛ አካባቢ ላይ የለኝም ራሱ ማለት ነው። ጀነራሊ ነው የነገርኩህ አሁን ማለት ነው። ምናልባት እዚህ ጋር ሳወራ አይተኝ ኦኬ አሊም አድርገኝ ሊሆን ይችላል እና አሊም አይደለሁም። ተማሪ ነኝ። የኮምፓራቲቭ ሪሊጅን ተማሪ ነኝ። ኮምፓራቲቭ ሪሊጅን ላይ ማንኛውም ሰው ሙቃረና ላይ ሲጠይቀኝ ከአቂዳ አንጻር ሁለቱንም አቂዳዎች ስለማውቃቸው የክርስትናንም አቂዳ የእስልምናንም አቂዳ ስለማቅ ምናልባትም ደግሞ ወደዛ ወደ ሂንዱይዝም ወደ ድራቪድ ኢንዲያን ማለት ነው ወደዛ አካባቢ ላይ ያለውን ቡዲዝም፣ ዞራስተሪያኒዝም፣ ታኦይዝም፣ ሺንቶይዝም እና የማነው ኮንፊሽያሲዝም የሚባሉትን እነዚህ አይነት ነገሮችን ለማጥናት ሞክሬያለሁ። ኮምፓራቲቭ ሪሊጅን ስለሆነ እንትኔ ማለት ነው። በተረፈ እንዳልኩ እስልምና ሰፊ የሆነ እንትን ስለሆነ ሁሉ ነገር የተለያየ ነው ማለት ነው። እና አሁን በላጋና ሉጋ ሶርፍ ምናምን አስተማሪዎች አሉ እና አሁን የነሱ እሱን አሁን አብራራልኝ ብለህ ብትል ምናልባት ለራሴ ያስፈልገኛል ብዬ የማውቀውን ነገር ላነብ እችላለሁ፣ ግን እውቀቱ ላይኖረኝ ይችላል። አልፈተፍትም እንደዛው። ምክንያቱም ፕሮፌሽናል የሆኑ ሰዎች አሉ። ስለዚህ ከፈለክ ስለ ፊቂ ማወቅ ከፈለክ ስለ አህካም ከፈለክ እኔ ኡስታዞችን ላመጣ እችላለሁ፣ እዚህ ሊያስተምሯችሁ ይችላሉ። በዛ ዙሪያ ላይ በደንብ ስፔሻላይዝድ ያደረጉ ሰዎች። ለባለሙያዎች ነው መተው ያለብን። ሙያውን ለሙያው ነው መተው ያለብን። የማናውቀውን ነገር መናገር የለብንም። የማናውቀው ነገር ውስጥም ትንታኔ መስጠት የለብንም። ያንን ነው ብዬ የምለው። ረመዳንዬ አንደርስታንድ ካረካኝ ደስ ይለኛል።
ካላረከኝ ደግሞ ድጋሚ መጠየቅ ትችላለህ ማለት ነው። ጀዛከላ ኡስታዝ አላህ ይጨምርልህ። ሹክራን። ያደርጉ የነበሩ ሰዎች ብዙ ሰዎች ነበሩ። የሰሃባዎችን የኢማሞችን ምናምን ያደርጉ ነበርና ያንን ትምህርት በትምህርት ተውሂድን አስተምረው ከዛ በኋላ ያ ነገር ከመካከለኛው ምስራቅ እንዲጠፋ ያደረጉ ናቸው። ሳውዲ አካባቢ ላይ የነበረው ማለት ነው። በዛ የተነሳ ወሃብ ማለት ያላህ ስም ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 9 ላይ ታገኘዋለህ። አብዱል ወሃብ ማለት ያላህ ስም ነው፣ ያላህ ባሪያ እንደማለት ነው ትርጉሙ የነበረው። ግን ያንን ነገር የሽሙጥና የለበጣ ስም አድርገው ሰዎች እነዛ ይሄ ሐውልት ምናምን ለአምልኮ አንጠቀምም፣ ምስል ነገር አንጠቀምም ብለው የሚሉ ሰዎችን ሲያገኙ የሽሙጥና የለበጣ ስም አድርገው ወሃብያ ይላሉ። ወሃብያ ማለት ይሄን ነገር የሚያደርግ ነው። ወሃቢይ ነው እንደው የሚሉት እነሱ ወሃቢይ ልክ ምንድን ነው ሰለፊያ ተብለው ሰለፊ እንደሚባለው አድርገው ነው የሚጠቀሙበት። ግን ትክክል አይደለም። የብሽሽቅ ስም ነው፣ ሰዎችን ለማብሸቅ የተፈጠረ ስም ነው እና ዝም ብሎ በተለምዶ እነዚህ አይነት ሰዎች ሽርክ ውስጥ ያሉ ጫጥቃሚዎች ምናምን የሆኑ ሰዎች ይሄ ነው ቁርአንና ሐዲስ ላይ መከተል ያለብህ ስትላቸው ለሽሙጥና ለለበጣ ወሃብያ ነው እከሌ ብለው ስም ያወጣሉ፣ ይለጥፋሉ ማለት ነው እንጂ ወሃብያ የሚባል ሰውም የለም፣ ወሃብያ የሚባል ግለሰብም የለም። ያለው ሙስሊም ነው፣ አንድ ሙስሊም ነው ያለው። ከዛ በኋላ ደግሞ ዲናችን ደግሞ ኢስላም ነው፣ መንሃጃችን ደግሞ ሰለፊያ ነው። ይሄ ነው ያለው ማለት ነው። መንሃጅ ማለት ምንድን ነው? ቀደምት ሰለፎች የመጀመሪያው ሁለተኛውና ሶስተኛው ትውልድ የሄዱበትን አካሄድ አርአያ አድርጎ የሚከተል ሰው እንትኑ መንሃጁ ሰለፊያ ይባላል። ሰውየው ሙስሊም ነው፣ ዲኑ ደግሞ ኢስላም ነው። ከዚህ ውጪ ሌላ ነገር የለም፣ ሌላ ዲን የለም፣ አንድ ብቻ ነው ያለው። ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል ሱረቱ አለ ኢምራን ምዕራፍ 3 ቁጥር 85 ላይ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል ሱረቱ አለ ኢምራን ምዕራፍ 3 ቁጥር 19 ላይ። ይህን ይመስላል። ነቀይ ውዱ መሐመድ የአጅመኒ አምረል ሙእሚን አሉ። ምእምናን ይገርሙኛል። በምን ገረማቸው? የሚጣሉት ለአላህ ብለው ነው፣ የሚገናኙት ለአላህ ብለው ነው፣ የሚለያዩት ለአላህ ብለው ነው። ሲለዩሽ እኮ ሙስሊሞች ሰላም አለይኩም ብለው በአላህ ሰላምታ ነው የሚለዩሽ። ሲያገኙሽ ለአላህ ብለው ነው። ወላሂ አይመስልም፣ ዛሬ እንደዛ ያለ አይመስልም። ነገር ግን አንቺ ቤት በነበረን ፕሮግራም፣ ትናንትናም በነበረን ፕሮግራም ምንድን ተረድተናል? ሰው አልጋ ላይ ሆኖ ከራሱ በላይ ሰውን እንደሚወድ፣ ፋብሪካ ሆኖ ከራሱ በላይ ሰውን እንደሚወድ፣ እስር ቤት ሆኖ ሰውን ከራሱ በላይ እንደሚወድ፣ ይሄ ነው የምዕምናን ባህሪ። ወላሂ የነዛን የቀደሙት አያቶቻችንን ታሪክ ስሰማ ለሙስሊሞች ሙሉ በሙሉ አያቶቻቸው፣ ለእኔ ደግሞ መምህሮቼ፣ በሰይፍ ተመቶ የወደቀው ሰውዬ ውሃ ሲመጣለት ወይም የቁስል መድኃኒት ሲመጣለት ወንድሜን አስቀድም ነበር የሚለው። ከየት ተነስተን ነው ዛሬ ሂስድን ያመጣ ነው? እንዴት ሰው ወንድሙ ላይ መልካም ነገር ሲያይ ይቀናል? ሀታ እኛ እኮ አደብን የተማርን ሰዎች ነን። ቁንጅናን እንኳን ምር ያላለባበስን ስናይ ያምርብሻል እኮ አንልሽም፣ ማሻአላህ ነው የምንለው። ያሳመረሽ ጌታ ነው ዋጋ የሚወስደው። በመስታወት መልክሽን አይተሽው ነገ ያንቺ አይደለም፣ አላህ ይወስደዋል፣ በእርጅና ይወስደዋል፣ ወደ አፈር ይዶለዋል። ውበትሽ ቢሆን ሁሉ ነገርሽ ቢሆን የሚመሰገንበት ጌታሽ ነው። እውቀትሽ ቢሆን ማሻአላህ ነው የምንልሽ። ስተት ብናይ አስተግፊሩላህ ነው የምንለው። እንደውም አንዳንዶች እኮ እስትግፋር ሲያደርጉ ላንቺም ያደርጋሉ። ጌታዬ ሆይ ባለማወቋ ይሆናል። ሙስሊም እኮ ማለት ይሁልሽ ዛሬ ኮዶችን ትተናቸው ነው እንጂ አንድ ወንድምሽ ጋር የሆነ ሀጃ፣ አንድ እህትሽ ጋር ኖሮሽ ቀጠሮ ኖሮሽ ቢዘገይ ወላሂ 70 መልካም ውዝር አድርጉለታል። ቀጥሮኝ ይቀራል አይባልም። እንደ ሙስሊም ምን አይነቱ ነው አይባልም። አላህ የጠብቀው መንገድ ላይ ይሆናል፣ እየሰገደ ይሆናል። ክፉ ንግግር እንደው አደጋ ደርሶበት ይሆናል እኮ አንልም። በአላህ እንጠብቃለን። መልካም 70 ውዝሮች ሰጠነው። 71ኛው ዱዓ ነው።
71ኛው ዱዓ ነው። ልብ አድርግልኝ 71ኛው እንኳን ሌላ ነገር እንዲሆን አልተፈቀደልንም። we have to keep it ይዘን መቀጠል ነው ያለብን። አንዴ ተመርተናል ወለም ዘለም የለም ምርጫ የለንም። ለዚህ ነው አሰይዲ ሙስጠፋ አለይሂ ሰላቱ ወሰላሙ የመእምናን ነገር ይገርመኛል አሉ። በቃ ፍቅራቸው ለአላህ ብሎ ነው። ከዛ ውጪ በዱንያ ነገር ላይ ለአላህ ብሎ የወደደች ሰው ሊጠላሽ አይችልም። አንዋርና እኔ ለአላህ ብለን ተገናኘን፣ ሙባረክና እኔ ለአላህ ብለን ወይም ወንድሜ ጃፈር ሰላም አለይኩም ወራህመቱላሂ ወበረካቱ ጃፈሬ ለአላህ ብለን ተዋደድን። ዱንያ ላይ የሆነ ነገር ቢመጣ አንጣላም። አታ እህቴን ድሬለት ከእህቴ ጋር ልጄን ድሬለት ቢፋታ ከተባ አላህ አለይና አልቀየመውም። አላህ ያዘዘው ነገር ነው የሆነው። እምቀየመው ለአላህ ብዬ ነው የአላህን ሁዱድ ሲጥስ ባየው። እሱም ላይ እንግዲህ ልብ አድርጊ ዱዓና አላህ ይሄን ፈተና እንኳን አልሰለጠብኝም ማለት ይቀድማል። ኢስላም ወላሂ 20 ዓመት ተምረሽው ገና ምንም ያላወቅሽ ነሽ። እያንዳንዱ ቀን ያስተምርሻል። እንደነገርኩሽ እስልምና ስርዓት መጠበቅ ጭምር ነው። ያንን ይዞ መቀጠል ጭምር ነው። እያንዳንዱ ደቂቃ በስርዓት የተሞላች ናት። ኢስላም ውስጥ ከቤተሰብ ጋር ያለሽ ግንኙነት ቀደም ምን አልኩሽ? የነብዩን አለይሂ ሰላቱ ወሰላሙ አባትነታቸውን አይደለም አመራራቸውን ነን ሙስሊም የሆኑት ሩሲያዎች ተጠቅመውበታል። እኔ ለሀገሬ ባለስልጣናት ከቀበሌ ከእድር ኃላፊ በቤተ ክርስቲያን በፓስተርነት የሚያገለግሉት ሁሉ እንዲማሩበት ነው የምፈልገው። ሊደርሺፕ ምን እንደሚመስል ምድርን ገጽታዋን ከለወጡት ሰዎች መካከል የመጀመሪያው ሰው መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ነው። ማንም አልነበረም። ልብ አድርጊልኝ። ለሴቶች እሳቸው ጠበቃ ሲሆኑ ማንም አልነበረም በዛን ሰዓት። አውሮፓውያን ሴት ሰው ናት ወይስ አይደለችም? I have the document ፎርዋርድ አደርግልሻለሁ በፒዲኤፍ I have the document። ዛሬ ነብዩን አለይሂ ሰላቱ ወሰላሙ በአይሻ ሊተርቡ የሚፈልጉት ሰዎች የዛሬ 500 ዓመት ላይ ዴንማርክ እና ስፔን አልጋ ወራሾቻቸው እኮ የ6 ዓመት ልጅ አግብተዋል። የ6 ዓመት ልጅ ያገባ አልጋ ወራሽ ያለው አገር ዛሬ ያንን ሆነ ቁም ሳጥን ውስጥ ሎክ አድርጎት ስለኔና ስለናንተ ነብይ እና ስለ አይሻ ሊነግረን ይፈልጋል። እዚት እውነት ነው። ዛሬ በአገራችን የ8 ዓመት ልጅ እየተዳረች ባለችበት ዶክመንት ድኮ ነው። ነብዩን አለይሂ ሰላቱ ወሰላሙን የህይወትሽ አክሲስ አድርገሽ ፖላር አድርገሽ ከያዝሽ ትተርፊያለሽ። ለዚህ ነው ታላቁ ዓሊም ምን አሉ? የነብዩ አለይሂ ሰላቱ ወሰላሙ ሱና እንደ ኑህ መርከብ ነው አሉ። የተሳፈረባት ይተርፋል፣ ያልተሳፈረባት ይጠፋል። እንደ ኑህ በጥፋት ውሃ ጊዜ እንደተሰራጨው መርከብ ናት የነብዩ አለይሂ ሰላቱ ወሰላሙ ሱና። ደግሞ እኮ ያምርብሻል። ሱና ልብሱን ይው ያምርብሻል፣ ሰላቱን ይው ያምርብሻል፣ ሰላምታውን ይው ያምርብሻል፣ መዋደዱን ይው አበላል አጠጣጣችንን ይው ያምርብሻል። ታች ቤት ያሉ ሰዎች እንዲያገኙት የምፈልገው ይሄንን ነው። እያንዳንዱ ነገር የራሱ የሆነ የመጨረሻ ቨርሽን አለው። የህይወት የመጨረሻው ቨርሽን ኢስላም ነው። የመጨረሻው ቨርሽን በማንኛውም ኮድ በአንዋር ሀታ በቀኝ ጎን መተኛትን ያስተማረ ሃይማኖት ነው። ግባና በቀኝ ጎን መተኛት ምን ጥቅም አለው ብለህ ሸህ ጎጉልን አላህ ሸሃዳ ያሲዛቸው እሳቸውንም ሸህ ጎጉልን ጠይቃቸው ይነግሩሃል። በቀኝ ጎን መተኛት ምን ጥቅም እንዳለው። መቼም የጎጉል ትውልድ ነው። ቼክ አርግ it is our daily code። አንተ ስላልተከተልከው አላህ እንዲያዝንልህ እንለምንልሃለን። ምንም ጻፍ፣ ምንም አይነት ስድብ ተሳደብ፣ ከኛ ኢቭልን አታገኛትም። ድርሻ የለውም። ኢቭል ድርሻ ያለበት ቦታ አለ። ወላሂ ነው የምላችሁ። ቁርአን መቅራት ጥሩ መሆኑን ያህል የነብዩን ሲራ ብጥር አድርጎ ማወቅ ህይወታችንን የሚያሳምር ትልቅ ነገር ነው። አልጋ ላይ መተኛት አፍሬ ያውቃለሁ እስካገባሁበት ቀን ድረስ። አልጋዬን ትቼ መሬት ያስተኛኝ እርሶ አንድ ቀን በገለባ ፍራሽ ተኝተው የዚህ ነገር ምቾቱ የሌሊት ኢባዳዬን ያበላሽብኛል ብለው ፍራሽ አውጥተው መጣልዎትን የሰማው ቀን ነው። ይበላሽብኛል። የሳር ፍራሽ እኮ ነው፣ የገለባ ፍራሽ፣ የተምር ገለባ ፍራሽ።
እዚህ ጋር መተኛቴ የሌሊ ኢባዳዬን ያበላሽብኛል። ዛሬ 3F ላይ 40 ሺህ ብር ፍራሽ ላይ እየተኛ ውስጥ እረፍት ያጣው ሱና ላይ ስለሌለ ነው። መሬት ላይ እየተኛ እንቅልፍ የጠፋብህ የነብዩን አለይሂ ሰላት ወሰላሙን ሱና ስላላመንክበት ነው፣ ስላላየኸው ነው፣ ስላልኖርከው ነው። መራብ ከነብዩን ተማር፣ ድህነትን ማግኘትን ከነብዩ ተማር አለይሂ ሰላት ወሰላም። ወላሂ እውነተኛ ቅን ልብ ያለው የትኛውም እምነት ላይ ያለ ሰው የነብዩን ታሪክ አንብቦ ካልተገረመ ማንበብ አይችልም ማለት ነው። መከተሉ አላህ ለመረጠለት ብቻ ነው። ብትፈነዳም አታገኘው። በዛ ቢሆን ስንት ታዋቂዎች በሀብት ቢሆን ስንት ባለ ሀብቶች ይግዶሉበት ነበር። እንዴው አንብበህ የነብዩ ነገር ታላጀበህ ግድ የለም ጤና ጣቢያ ሂድ፣ ሪፈር ይጽፉልሃል፣ አትጠራጠር። የሆነ የጎደለ ነገር አለ። አንብበህ መረዳት ካቃተ ግድ የላችሁም። የዓለማቱን እዝነት አሽረፈ ለአንቢያ ወልሙርሰል የኢሳን ወዳጅ የኢሳን ወንድም የጅብሪልን ጓደኛ ያንን ምድርን ከረገጧት ሰዎች ሁሉ በላጩን ሰው ሳታውቁ እንደው ህይወታችሁ ብርሃናችሁ ካይናችሁ ላይ እንዳትወሰድ አንብብ። ያ ኡመተል ኢቅራ። እኛም ደግሞ ቸርነትን፣ እውነትን፣ መልካምነትን፣ ታጋሽነትን ተላብሰን የሳቸውን ሱና ማሳየት ካቃተን ዳዕዋውን ብናቆመው ነው የሚሻለው። ዳዕዋውን ብናቆመው ነው የሚሻለው። ምክንያቱም የኔ ንግግር ለዛ ሰፈርም ሌላም ቦታ እናንተም ጋር ማህተም ጥሎ የማያልፍ ከሆነ ዝምታ የተሻለ ዳዕዋ ነው። እንዳትረሱ። በአላህና በመጨረሻው ቀን ያመነ መልካም ይናገር፣ ካልሆነ ዝም ይበል። ይህ የመጨረሻ ንግግሬ ነው። ስላገኘኋችሁ በጣም ደስ ብሎኛል። በያላችሁበት ቦታ አላህ ይጠብቅልኝ። ለአላህ ብዬ ወዳችኋለሁ። የማትወዱኝንም ጭምር ከነብዬ የተማርኩት አለይሂ ሰላቱ ወሰላሙ ፍቅር ስለሆነ ወዳችኋለሁ።